ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ኦፕሬሽን ሜጀር ጀነራል ዋንታ ባተና የፋኖ ከፍተኛ ድል፣ አሜሪካና ተጨማሪ ቪዛ መመሪያ፣ የጋዜጠኛው እስር፣ የጤና ባለሙያዎች ሮሮ፣ ወዛጋቢው ዲፕሎማት ፕሮፌሰሩ ክስ፣ የኤርትራ ቁጣ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። በዝክረ ሰማዕታት ሜጀር ጀነራል ዋንታ ባተ ስም በተሰየመው ዘመቻ በጠላት ላይ ከፍተኛ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። በዝክረ ሰማዕቱ ሜጀር ጀነራል ዋንታ ባተ ሁለተኛ ዓመት መታሰቢያ ከራስ ጋይንት እስከ ደራ፣ ከክምር ድንጋይ እስከ ጋሳይ፣ ከረመጡ ደራ እስከ ነበልባሉ ፎገራ ድረስ በተደረገ ውጊያ በተለያዩ አቅጣጫዎች የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ፣ የጎንደር ጠቅላይ ግዛት እዝና ምስራቅ አማራ ቀጠና ምኒልክ እዝ የተለያዩ ኃይሎች በተቀናጀና በተናበበ መንገድ የወሰዱትን ወታደራዊ እርምጃ ተከትሎ በጠላት ላይ ከፍተኛ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዛሬ መጋቢት 9 ቀን 2018 የነበሩ የውጊያ ውሎችን አስታኮ ባወጣው መረጃ ገልጿል። በሜጀር ጀነራል ዋንታ ባተ ሁለተኛ ዓመት ለመዘክር በታሰበው በዚህ ወታደራዊ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር፣ ጎንደር ጠቅላይ ግዛት እዝ ጀነራል ከፍ ያለው ደሴ 206ኛ ኮርና ምስራቅ አማራ ቀጠና ምኒልክ እዝ 303ኛ ኮር 81ኛ ክፍለ ጦር 16ኛ ክፍለ ጦር የ106ኛ ክፍለ ጦር 22ኛ ክፍለ ጦር የጋይንትና ዙሪያው ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ጋር በመቀናጀት በወሰዱት ወታደራዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ከ3 በላይ ያገዛዙ ስልጣን አስጠባቂ አድማ ብተና የሚጠቀምባቸውን ተሽከርካሪዎች ጨምሮ በርከት ያሉ መሳሪያዎች መማረክ የተቻለበት ወታደራዊ እርምጃ እንደነበር ተጠቅሷል። ፋኖ በጋራ ባቀደው በዚህ ልዩ ወታደራዊ ኦፕሬሽን አንድ አማራነትን በማስቀደም አንድ ጠላትን በለየና አንድ ትግልን ባለማ አማራዊ አውደ ውጊያ ሰፊ መዳረሻ የሸፈነ አውደ ውጊያ ሲፈጸሙ ዋሉን የጠቀሰው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ የአገዛዙ ስልጣን አስጠባቂ ሰራዊት በሰፈረባቸው አንደኛ 206ኛና የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ላስታ ሳምነው ኮር በአንደኛና 206ኛ ኮር መዳረሻዎች ሁሉ ከፍተኛ አውደ ውጊያ ሲፈጽምና ጠላት ሲማርክ መዋሉን ጠቅሷል። ውጊያ ሲደረግ የዋለው በራስ ጋይንቱ ነፋስ መውጫ ከተማ፣ በጉና በጌምድር ክምር ድንጋይ ከተማ፣ በፋርጣው ጋሳኝ ከተማና በደራው ሐሙሲት ከተማ ሲሆን በሁሉም ከተሞች በተደረጉ ውጊያዎች ያገዛዙ ስልጣን አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ፍርስርሱ መውጣቱንም ጠቅሷል። ከሞት የተረፈው የጠላት ኃይል እግሬ አውጪኝ ብሎ በየአቅጣጫው ለመፈርጠጥ መገደዱንም አስታውቋል። የሜጀር ጀነራል ከፍ ያለው ደሴ እጅ ስራ የሆነው ግዙፉ ገብርዬ ክፍለ ጦር በአብራኩ ክፋይ አርበኛ ክንድ ሰው ከፍ ያለው በ5 ብርጌዶች እየመራ አንበሳው ጋይንት ክፍለ ጦር በአርበኛ አንደበት ክንድ አለም 4 ብርጌዶችን እየመራ ጨላ ሜዳ፣ አምባ ማርያም፣ ክክታ፣ ነፋስ መውጫ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሱ ሲሆን በዚህም 3 ዲሽቃ፣ 10 ብሬን፣ 500 በላይ ክላሽንኮፕ፣ 65 በላይ አብራራው፣ 13 አይኮም የመገናኛ ወታደራዊ ሬዲዮ፣ 1 ኤፍኤስአር መኪና፣ 5 ፓትሮል መኪኖች፣ ሙሉ የዲሽቃ የክላሽንኮፕ እና የብሬን ተተኳሽ ገቢ ሲሆን ከ100 በላይ አድማ ብተና አመራርና አባላት የብልጽግና ካድሬ አመራሮችና ሚሊሻዎች መማረካቸውን ለጊዜው ቁጥራቸው በውል ያልታወቀ መደምሰሳቸውንም ይኸው መረጃ ጠቅሷል። ጉና በጌምድር ክምር ድንጋይ ከተማ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 206ኛው ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር አርበኛ ተመስገን አብርሃም በ206ኛው ከፍ ያለው ደሴ ዋና ወታደራዊ አዛዥ አርበኛ ቆየ አበጀ 4 ብርጌዶችን እየመሩ 204ኛ አስቻለው ደሴ ኮር መይሳው ጋፋት ክፍለ ጦር 1 ብርጌድና ጀነራል ኃይሌ ዘውባንተ ክፍለ ጦር 1 ቃኝ ሻለቃ ብራጎት እሽጎ ገደል ማንጠሮ አባላይ አርጋ ጎለየ ዘበራ ከፍተኛ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ቃል አቀባይ በበኩሉ ባወጣው ተጨማሪ መረጃ ገልጿል። የሜጀር ጀነራል ዋንታ ባተ አንደኛ ኮር ከባህር ዳር በ30 ኪሎ ሜትር ርቀት ላይ ያለችው ደራ ሐሙሲት ከተማ በሜጀር ጀነራል ዋንታ ባተ አንደኛ ኮር በተመረጡ የጉና ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ነበልባሉ ፎገራ ክፍለ ጦርና ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር በጋራ ሐሙሲት ከተማ የመሸገውን ያገዛዙን ስልጣን አስጠባቂ ሰራዊት መደምሰሳቸውን ይኸው መረጃ ጠቅሷል። ውጊያ የተደረገባቸው ቦታዎች
ቦታዎች ሐሙሲት ከተማ፣ ወንጨት ሚካኤል፣ ይዘትና ቦምባት ሲሆኑ ከተደመሰሰው የተረፈው ያገዛዙ ስልጣን አስጠባቂ ሰራዊት ቦምባሳትን አልፈው ወደ ዘንዘልማና ባህር ዳር እግሬ አውጪኝ ብሎ ለመፈርጠጥ መገደዱም ተጠቅሷል። ከደብረ ታቦር ከተማ በቅርብ ርቀት በምትገኘው ጋሳይን ከተማ አልፎ ወደ ክምር ድንጋይና ራስ ጋይንት ሊያልፍ የነበረው ያገዛዙ ስልጣን አስጠባቂ ጦር ግዙፉ ጉና ክፍለ ጦር በተመረጡ ተዋጊዎች ወደ መጣበት የመለሰው ሲሆን ጋሳይን ከተማ ላይ መሽጎ የነበረው የጠላት ኃይልም ሙሉ ለሙሉ መደምሰሱንም ይኸው መረጃ ጠቅሷል። ሜጀር ጀነራል ባንታ ባታ አንደኛ ኮር 9 ብሬን 3 ዲሽቃ ከ120 ሺህ በላይ ተተኳሽ 453 ኤኬ ክላሽ 135 የአድማ ብተና የማረከ ሲሆን 251 በመደምሰስ 7 የቡድን መሳሪያ ከነሙሉ ተተኳሹ ከ10 በላይ ፓትሮሎች 28 ወታደራዊ ተሽከርካሪዎችና ሎጂስቲክ የጫኑ ተሽከርካሪዎች 51 የመገናኛ ሬዲዮና ከተያሉ ቦምቦች ጭምር መማረኩን ይኸው መረጃ አስታውቋል። ፋኖ በተቀናጀና እንደ አንድ ድርጅት እየጠናከረ መምጣቱን ባሳየበት የዛሬ ወታደራዊ ውጊያ ውሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን በርከት ያሉ ምርኮዎች ተሽከርካሪዎችን ጨምሮ መማረኩን በቪዲዮ ማስረጃ ጭምር ይፋ አድርጓል። የአሜሪካ አስተዳደር ወደ ግዛቱ ለሚገቡ የተለያዩ ሀገራት ዜጎች ላይ የጣለውን የገንዘብ ማስያዣ ሰንጠረዥ ውስጥም ኢትዮጵያ መካተቷም ተገለጸ። ኢትዮጵያኖችም 15,000 የአሜሪካን ዶላር ማስያዝም ይጠበቅባቸዋልም ተብሏል። የአሜሪካ የውጭ መስሪያ ቤት ወይም ዩኤስ ስቴት ዲፓርትመንት ፕሬዚዳንት ዶናልድ ትራምፕ መስተዳደራቸው አሜሪካ መግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ የጣለውን የገንዘብ ማሻሻያ ከመጪው መጋቢት 24 ጀምሮ ገቢር የሚያደርገው ሲሆን የፕሬዚዳንት ዶናልድ ትራምፕ አስተዳደር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎችን የአሜሪካ ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪ 15,000 የአሜሪካን ዶላር እንዲያስይዙ በቅድሚያ መወሰኑ ይታወቃል። ትላንትም የኢትዮጵያን ጨምሮ የሌሎችም 12 ሀገራት ዜጎችም ከዚሁ ዝርዝር ውስጥ መካተታቸው የአሜሪካው የውጭ ጉዳይ መስሪያ ቤትም ስቴት ዲፓርትመንት አስታውቋል። አብዛኞቹ የአፍሪካ ሀገራትም ሲሆኑ ከመጋቢት 24 ጀምሮ ገቢር ይሆናል በተባለው አዲሱ ደንብ መሰረት የ50ዎቹ ሀገራት ዜጎች ለስራ ሀገር ለመጎብኘት የሚያገለግለውን ቢ1 እና ቢ2 የተባለውን ቪዛ ለማግኘት 15,000 የአሜሪካን ዶላር ማስያዝም ይጠበቅባቸዋል። ተጓዦቹ ወደ ሀገራቸው ሲመለሱ ማስያዣው 15,000 ዶላር እንደሚመለስላቸውም ታውቋል። በማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት ከመጪው ሚያዝያ ወይም በፈረንጆቹ አፕሪል 2 2026 ተግባራዊ በሚያደርገው የ15,000 ዶላር የቪዛ ቅድመ ማስያዣ ኢትዮጵያውያን ካምቦዲያን፣ ጆርጂያ፣ ግሪንላንድ፣ ሌሴቶ፣ ሞሪሸስ፣ ሞንጎሊያ፣ ሞዛምቢክ፣ ኒካራጓ፣ ፓፓ ኒው ጊኒ፣ ሲሸልስ እና ቱኒዚያ 5,000፣ 10,000 እና ወይም 15,000 የአሜሪካን ዶላር ማስያዝ ይጠበቅባቸዋል ብለዋል። ይህንንም ውሳኔ በአሜሪካ ኤምባሲዎች ወይም ቆንጽላዎች የሚገኙ የአሜሪካ ቪዛ ጠያቂዎች ከአሜሪካ ባለስልጣናት ጋር በሚያደርጉት ቃለ መጠይቅ ላይ የተመረኮዘም ሲሆን ይህም ቦንድ የአሜሪካ ቪዛ ለማግኘት ዋስትና ነው ማለትም አይደለም ሲል አስታውቋል። ምርጫው ብልጽግናን መገርሰስ ነው፣ ብልጽግና የምትማርከው እንጂ የምትመርጠው ቡድን አይደለም በማለት የፋኖ አመራር ገለጸ። በፋኖ ቁጥጥር ስር የዋሉት የወረዳው ከንቲባ ፋኖ ያወጣውን የምህረት አዋጅ ወደ ጎን በማድረግ ከአገዛዙ ጎን በመሰለፋቸው በፋኖ ከተማረኩ በኋላ ይቅርታ ጠይቀዋል። ፋኖ ተጨማሪ ጥሪና ማስጠንቀቂያ አውጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በሰማዕቱ አርበኛ ሜጀር ጀነራል ባንታ ባተ ስም በሰየመው ሁለተኛ ዓመት ዝክር ወታደራዊ ኦፕሬሽን ዛሬ መጋቢት 9 ቀን 2018 ዓ.ም በተለያዩ ግንባሮች ያስገኘውን ወታደራዊ ድል ተከትሎ ከማረካቸው መካከል ደጀኔ የተባሉት የከተማ ከንቲባ በፋኖ ቁጥጥር ስር ከዋሉ በኋላ ከአገዛዙ ጎን በመሰለፋቸው በድርጊታቸው መጸጸታቸውና ሌሎች ከሳቸው ሊማሩ እንደሚገባ አስተያየታቸውን መስጠታቸው ተገልጿል። የሰሜን አማራ ቀጠና በላይዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ብልጽግና የምትማርከው እንጂ የምትመርጠው ቡድን አይደለም በማለት በብልጽግና ኦህዴድ ቤት ሀሳብ የሚከበረው ስትማርከው እንጂ ስትመርጠው አይደለም፣ ስለ ምርጫ ከተነሳ ምርጫው ብልጽግናን መገርሰስ ነው ሲል አስታውቋል። ብረት በብረት ይቆረጣል። አዎ ብረት በብረት ይቆረጣል። በብረት የሚያመልከው የብረት ጥገኛው ብልጽግና በሁለት እጁ ብረት ታቅፎ በትርፍ ጣቱ ስለ ምርጫና ዲሞክራሲ ሊያስተምር አይችልም። በ5 ዓመት ውስጥ 5 ቀናት ለፕሮፓጋንዳ እየዋለ ይገኛል በማለት ዛሬም ካገዛዙ ጎን የተሰለፉ ጋሻ ጃግሬዎች ወደ ቀልባቸው እንዲመለሱ አስጠንቅቋል። እኛ ግን ምርጫችን የመረጥነው ብረትን በብረት ለመቁረጥ በመወሰናችን ብረት ነካሾችን እያፈረስናቸው እንገኛለን በማለት የከንቲባውን ምርኮ አስታኮ አስተያየቱን አስፍሯል።
ሰፍሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር 14ኛ ክፍለ ጦር ማሳሰቢያ የሰጠ ሲሆን ለግዳን ወረዳ የብልጽግና አመራሮችና ጋሻ ጃግሬዎች የመጨረሻ ያለውን ማስጠንቀቂያ ዛሬ መጋቢት 9 ቀን 2018 በተጨማሪ ሰጥቷል። ብልጥ ከሌላው ሰው ይማራል፣ ሞኝ ደግሞ ከራሱ ይማራል። የእናንተ ግን ከዚህም የከፋ አለመታደል የተጠናወታችሁ ጥቁር ታሪክን ለቤተሰቦቻችሁ በመጻፍ ልጆቻችሁ ከጎረቤት ልጅ ጋር የባንዳ ልጅ እየተባሉ አብረው እንዳይጫወቱ በራሳችሁ ጊዜ ማዕቀብ የጣላችሁባቸው የመጀመሪያም የመጨረሻ ወላጆች ተብላችሁ ታልፋላችሁ በማለት በዚሁ ማስጠንቀቂያ ጠቅሶ ዛሬም ካገዛዙ ጎን በመሰለፍ ስርዓቱን ለማገልገል እየሞከሩ ያሉ ወደ ቀልባቸው እንዲመለሱ አስጠንቅቋል። የአማራ ህዝብ የሚገደልበትን ድሮን ለመግዛት ለመከላከያ አዋጡ እያላችሁ የምትለፈልፉ በአማራ ህዝብ ላይ የዘር ማጥፋት የፈቀዳችሁ ሁሉ ባካችሁ ቢያንስ ይህንን ባለማስተባበር ብትተባበሩን። ወለጋ የተፈጸሙ ሙጃ ከተማ ላይ በነመንገሻ እያሌው ላይ ተፈጸመ። ያንን ትተነው እኛ ሙጃ ከተማ ስንገባ አልተበቀልንም። አሁን ደግሞ አራጋው ሲሳይን ለድሃ አዛኝ መሃል ከተማ ላይ ተቆራርጦ እንዲገደል አድርጋችሁ ህዝቡ በትራንስፖርት እጦት እንዲሰቃይና እንዲማረር ወደ ጀበራ ወረዳ ትራንስፖርት ከልክላችሁ እኛም ይሄንን እያየንና እየሰማን እንዳልሰማን ዝማል። አሁን ግን ግፉ ስለበዛ ይሄን ማሳሰቢያ እንድንሰጥ ተገደናል በማለት በአካባቢው ለሚገኙት የብልጽግና አመራሮች የመጨረሻ ያለውን ማስጠንቀቂያ ሰጥቷል። ምኒልክ ዕዝ የመጨረሻ ያለውን ማስጠንቀቂያ ሰጥቷል። ትራንስፖርት በየትኛውም ቦታ በማንኛውም ጊዜ እንዲንቀሳቀስ በመፍቀድ ህብረተሰቡ በነጻነት እንዲጓዝ እንዲደረግ ለድሮን መግዣ የሚውል ለመከላከያ መዋጮ እያላችሁ መንግስት ሰራተኛውንም ሆነ ህዝብን ማስጨነቃችሁ እንድታቆሙ በተለይ ከመንግስት ሰራተኛው አንጻር አዋጡ ሲባሉ ሁሉም በዝምታ ለመስማማታቸውን ገልጸው ማለፋቸውን ደርሰንበታል። ነገር ግን የግዳን ወረዳ ንግድ ጽህፈት ቤት ባለሙያ የጉሊት አካባቢ ተወላጅ አበበ ሽፈራው የተባለ ባንዳ የግዳን ወረዳ ትምህርት ቤት ጽህፈት ቤት ባለሙያ ኃይለ አምላክ በላይ የተባላችሁ ለአገዛዙ ያደሩ ባንዳዎች ለአንዴና ለመጨረሻ ጊዜ ፋኖን የምታጠፉልን ከሆነ እናዋጣለን እያላችሁ መናገራችሁን ደርሰንበታል ሲል በዚሁ መግለጫ አስጠንቅቋል። እኛ የገጠምነው ያለነው ከሆዲድ ብልጽግናዎች ጋር እንጂ ከቤተሰቦቻችሁ ጋር ባለመሆኑ ቤተሰቦቻችሁን አነካም። እናንተም ጊዜ ተመቸን ብላችሁ ሌላውን ማህበረሰብ ማሰቃየታችሁ እንድታቆሙ እያል ይህ ሳይሆን ቀርቶ ለምንወስደው እርምጃ ተጠያቂ እንዳልሆንን መላው የግዳን ማህበረሰብ እንዲያውቅልን ይገባል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 9 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። በተያያዘ ዜና ዛሬም በቀጠናው የፋኖን የምህረት አዋጅ የተቀበሉ አድማ ብተናዎች ከነትጥቃቸው ፋኖን መቀላቀላቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 102ኛ ኮር ትላንት መጋቢት 8 ቀን 2018 የአድማ ብተናና የሚሊሻ አባላት የነፍስ ወከፍ መሳሪያቸውን በመያዝ እንደተቀላቀሉት የገለጸ ሲሆን ሌሎችም ተመሳሳይ እርምጃ እየወሰዱ መሆኑ ተጠቅሷል። የኦሮሞ ነጻነት ግንባር ኦነግ በመጪው ግንቦት ወር መጨረሻ ይካሄዳል ተብሎ በሚጠበቀው 17ኛው ጠቅላላ ብሔራዊ ምርጫ ላይ ለመሳተፍ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎችም እንደሚወዳደር አስታወቀ። የግንባሩ የዲሲፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ለመገናኛ ብዙሃን በሰጡት አስተያየት ድርጅታቸው ኦነግ በዘንድሮው ምርጫ በ2 የከተማ አስተዳደሮች በ4 የኢትዮጵያ ክልሎችም እንደሚሳተፍም ገልጸዋል። እነዚህ የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ፣ በኦሮሞ ብሔረሰብ አስተዳደር ዞን፣ በቤንሻንጉል ጉሙዝ ክልሎች መሆናቸውንም ኃላፊው ገልጸዋል። አቶ አለማየሁ ከጸጥታ ጋር በተያያዘ ግንባሩ በአዲስ አበባ ወጥቶ የምረጡኝ ቅስቀሳ ለማድረግ አስቸጋሪ ሁኔታዎችን እንደተጋረጡበት የገለጹ ሲሆን ድርጅቱ በ7ኛው አገር አቀፍ ምርጫ ላይ የተሳተፈው ምቹ ሁኔታዎችም ተፈጥረው ሳይሆን በምርጫው መሳተፍን እንደ ሰላማዊ ትግል አካል አድርጎ ስለሚመለከተው መሆኑን ኃላፊው አስረድተዋል። የምርጫው ሁኔታ ምቹ ባይሆንም ድርጅቱ የተገኘውን እድል በመጠቀም ዓላማውን ለማሳካት እየተንቀሳቀሰ ይገኛል ያሉትም ኃላፊው ሰላም በሌለበት ሁኔታ ምርጫ ማካሄድ ህዝብን በአግባቡ የሚወክል መንግስት ለመመስረት አመቺ እንዳልሆነም አጽንኦትም ሰጥተዋል። በመሆኑም ኦነግ በ7ኛው አገራዊ ምርጫ ከመካሄዱ በፊትም ጦርነትም ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው ገልጸዋል። ኦሮሚያን ጨምሮ በአማራ፣ በትግራይ ክልሎች የተከሰተውን የጸጥታ መደፍረስን ተከትሎ በርካታ ዜጎችም ከምርጫ በፊትም ቅድሚያ ለሰላም ቢሰጥም በፖለቲካ አመለካከታቸው የታሰሩ ፖለቲከኞችም፣ ጋዜጠኞችም፣ አክቲቪስቶች ቢለቀቁም የሚል ምክረ ሐሳብም እየሰነዘሩ ይገኛል።
የአማራ ፋኖ ብሔራዊ ንቅናቄ የአሜሪካ ስደተኞች ተቆጣጣሪ መስሪያ ቤት የሆነው ኢሚግሬሽንና ጉምሩክ ሕግ አስፈጻሚ ተቋም በቅርቡ በፋኖ ስም ከትግራይ ጦርነት ጋር በተገናኘ አስተዋጽኦ አለው በሚል ወደ ኢትዮጵያ የሸኘውን ግለሰብ አስታኮ የሰጠውን ፍረጃ በተመለከተ ማብራሪያ እንዲሰጠው ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ ለአሜሪካ ኢሚግሬሽንና ጉምሩክ ጉዳይ መስሪያ ቤት ኃላፊ በጻፈው ደብዳቤ አሜሪካ የስደተኞች ተቆጣጣሪ መስሪያ ቤት የሆነ ኢሚግሬሽንና ጉምሩክ ሕግ አስፈጻሚ ተቋም ከአንድ ግለሰብ የኢሚግሬሽን ጉዳይ ጋር በተያያዘ የሰጠውን ውሳኔ ባሳወቀበት መግለጫ ላይ የፋኖ ኃይልን በደረጃ 3 የሽብር ቡድነት ጋር በማያያዝ ያሰፈረው አገላለጽ በማህበራዊ ሚዲያ መነጋገሪያ ሆኖ መቆየቱን በማስታወስ ይህ አገላለጽ በአንዳንድ ወገኖች ግርታ መፍጠሩንና በመስሪያ ቤቱ በቅርቡ ወደ ኢትዮጵያ በተላከው ሰለሞን ጉዳይ በማያያዝ የተሰጠውን ብያኔ ማብራሪያ እንዲሰጠው ጠይቋል። መስሪያ ቤቱ በምን ምክንያትነት ፍረጃው ላይ እንደደረሰ ከፋኖ ትግል ጋር ይያዛል ወይስ መስሪያ ቤቱ ፋኖ ሲል ለአማራ ህዝብ ሉና እየታገለ ያለውን ፋኖ ወይስ በፋኖ ስም ዛሬም ካቢጎን የተሰለፈውን ማለቱ ነው? የአሜሪካ መንግስት ስለ ፋኖ እንቅስቃሴ በክብር ጠርቶ የሚያነጋግራቸው እህትና ወንድሞቻችን እንዲህ አይነት ችግር ሳይገጥማቸው በሚኖሩበት ሁኔታ ጉዳዩ ለምን በዛ መልኩ ተገለጸ? የሚሉና ሌሎችም ጉዳዮች በጥያቄ መንገድ መነሳታቸውን መሰረት አድርጎ ንቅናቄው ደብዳቤውን ለመጻፍ መወሰኑን የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ሚዲያ ያስገቡትን ደብዳቤ መሰረት አድርጎ አስተያየቱን አስፍረዋል። በአርበኛ ዘመነ ካሴ ተፈርሞ በተጻፈው በዚሁ ደብዳቤ ለአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት፣ ለአሜሪካ የህግ መወሰኛ ምክር ቤት፣ ሴኔት፣ ለኮንግረስ፣ ለተለያዩ አሜሪካ መንግስታዊ ተቋማት ጭምር በግልባጭ የተላከ ሲሆን ፋኖ በኢትዮጵያ ታሪክ ውስጥ ህዝቡን ለመከላከል የፈጸማቸውን ተጋድሎዎች ጭምር ያስታወሰው ይሄው ደብዳቤ በአማራ ህዝብ ላይ ጦርነት ያወጀውና የአማራ ህዝብን እየጨፈጨፈ የሚገኘው አገዛዝ የአማራ ህዝብ ራሱን ለመከላከል እየወሰዳቸው ያለው እርምጃዎች በዓለም አቀፍ ህግና ድንጋጌዎች የተደገፈ ራስን የመከላከል እርምጃዎች ሲሆኑ የአሜሪካ ኢሚግሬሽን ጉዳይ እና ጉምሩክ መስሪያ ቤት ከሀገር ያባረረውን ግለሰብ አስታኮ የሰጠውን ብያኔ በተመለከተ በአክብሮት በጉዳዩ ላይ ማብራሪያ መጠየቁን በዚሁ ደብዳቤ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በሰብአዊ መብት ጥበቃ በተጠያቂነትና በአፍሪካ ቀንድ ሰላም ጉዳይ ላይ ከአሜሪካ መንግስት ጋር ተቀራርቦ ለመነጋገር ያለውን ዝግጁነት ጭምር የገለጸ ሲሆን ፋኖ በደረጃ 3 አሸባሪነት በሚል በግለሰብ ጉዳይ የተሰጠው ውሳኔ ከግለሰብ ጋር የሚገናኝ እንጂ በአጠቃላይ በፋኖ ላይ የተሰጠ ብያኔ ነው ብሎ እንደማያስብ በመግለጽ አሜሪካ በየትኛውም ደረጃ ፋኖን በዚህ ደረጃ በይና እንዳልነበር መረጃዎችን በማጣቀስ በዚሁ ደብዳቤ ለመግለጽ ተሞክረዋል። ደብዳቤውን መሰረት አድርጎ የአማራ ፋኖ ብሔራዊ ንቅናቄ ከአሜሪካ የሀገር ውስጥ ጉዳይም ሆነ ከኢሚግሬሽንና ጉምሩክ ጉዳይ ጽህፈት ቤት ጋር ውይይት ለማድረግ በየትኛውም ሰዓት ዝግጁ መሆኑን የጠቀሰ ሲሆን ለሚፈለጉ ማብራሪያዎች ምላሽ እንደሚሰጥም ጠቅሷል። የአብይ አገዛዝ ከህወሓት ጋር ጦርነት በነበረበት ወቅት ህወሓት በአማራ ህዝብ ላይ ያደረሰውን ጥቃትና የማይካድራን ጭፍጨፋ ጨምሮ ያደረሳቸውን ጉዳቶች የአሜሪካ አስተዳደር በቂ ትኩረት አለመስጠቱ በተደጋጋሚ ሲጠቀስ የቆየ ሲሆን በወቅቱ የህወሓት ወረራን በመቃወም የትግራይ ህዝብን ለጥቃት የሚያጋልጥ ቅስቀሳ አድርጓል በሚል በቅርቡ ከአሜሪካ በኢሚግሬሽን መስሪያ ቤቱ የተባረረው ሰለሞን ቦጋለ ለኢሚግሬሽን ጉዳይ በቀጠሮ በሄደበት ይጠየቅ የነበረው ምዕራብ ትግራይ ብለው በጠሩት የወልቃይት አካባቢ የተፈጸሙ ጥቃቶችና ከሱ የማህበራዊ ሚዲያ ተሳትፎ ጋር በተገናኘ እንደነበርና ለማስረዳት ፍላጎት እንደሌለው ውሳኔውን ተቀብሎ ወደ አገሩ መመለሱን የገለጸ ሲሆን በወቅቱ በደረጃ 3 ከተፈረጀው ፋኖ ጋር ግንኙነት አለው ተብሎ መባረሩ ሰፊ መነጋገሪያ የሆነው የነበረ ቢሆንም በአሜሪካ መንግስት ፋኖ በአሸባሪነት አለመፈረጁን ተከትሎ መስሪያ ቤቱ የሰጠው ማብራሪያ በኢሚግሬሽን አሰራር የተለመደ መሆኑ ሲጠቀስ መቆየቱ አይዘነጋም። ሰለሞን በማህበራዊ ሚዲያ ያደረገው ቅስቀሳ ከአሜሪካ የሚያባርር ከሆነ በተመሳሳይ ድርጊት ላይ በመሳተፍ በአማራ ህዝብ ላይ የህወሓት ታጣቂዎች ጭፍጨፋ እንዲፈጽሙ ሲያበረታቱና ሲቀሰቅሱ የነበሩ ግለሰቦችም ተመሳሳይ ዕጣ የሚጠብቃቸው ቢሆንም የህወሓት ደጋፊዎች በውጭ ሀገር ዲፕሎማሲያዊ እንቅስቃሴ አጠናክረው መቀጠላቸው ግልጽ ማሳያ መሆኑን ውሳኔው ያሳያል የሚሉ አስተያየቶች ሲሰጡ መቆየታቸው አይዘነጋም። በትግራይ ቴሌቪዥን ውስጥ የሚሰራ ጋዜጠኛ በህወሓት የደህንነት አባላት በቁጥጥር ስር መዋሉን የሚጠቅሱ መረጃዎች ወጥተዋል። በማዕከላዊ በአማራ ማንነታቸው ሳቢያ የታሰሩትን ጨምሮ በፖለቲካ እስረኞች ላይ አስነዋሪ ተግባር ስትፈጽም የነበረችው ግለሰብ ትግራይ ውስጥ በከፍተኛ ሙስና በቁጥጥር ስር መዋሏ ታውቋል። በትግራይ መገናኛ ብዙሃን ኤጀንሲ ትግራይ ቴሌቪዥን በሚባለው የዜና ክፍል ውስጥ በጋዜጠኝነት የሚሰራ ዮሐንስ ብርሃኔ ዛሬ መጋቢት 9 ቀን 2018 ዓ.ም ምሽት 11 ሰዓት ከተማ በመቀሌ ከተማ ፖሊስ በቁጥጥር ስር መዋሉን የሚጠቅሱ መረጃዎች
መረጃዎች ወጥተዋል። ጋዜጠኛው ከስራ ባልደረቦቹ ጋር በመሆን አዲ ሸምዱን ተብሎ በሚጠራ አካባቢ በሚገኘው መርከብ ሬስቶራንት ውስጥ በነበረበት ወቅት ሲቪል የለበሱ የህወሓት የደህንነት ሰዎች ለአንድ አፍታ እናነጋግር በሚል ሰሌዳ በሌለው መኪና አፍነው እንደወሰዱት ከባልደረቦቹ የተገኘውን መረጃ መሰረት ያደረገ ዘገባ አስታውቋል። ግለሰቦቹ ጋዜጠኛውን ታርጋ በሌለው ተሽከርካሪ በመጫን ይዘውት በመሄዳቸው አብረውት የነበሩ የስራ ባልደረቦቹ ከፍተኛ ድንጋጤ ወደ ሐውልቲና አይደር ፖሊስ ጣቢያዎች ሄደው ቢጠይቁም እዚህ የለም የሚል ምላሽ እንደተሰጣቸው የሚጠቅሱ መረጃዎች ወጥተዋል። ጋዜጠኛው የሚሰራበት የትግራይ መገናኛ ብዙሃን ኤጀንሲ ጉዳዩን ሲከታተል ቆይቶ ወደ ትግራይ ፖሊስ ኮሚሽን ባደረገው ጥሪ ጋዜጠኛው ዮሐንስ ብርሃነ በአሁኑ ወቅት በትግራይ ፖሊስ ኮሚሽን ይገኛል የሚል ምላሽ መገኘቱን ይኸው ከትግራይ ወጣው ዘገባ ይጠቅሳል። ይህ በእንዲህ እንዳለ ህወሓት የፌዴራል መንግስቱን ስልጣን በበላይነት በተቆጣጠረበት ወቅት በአማራ ማንነታቸው ሳቢያ የሚታሰሩትን ጨምሮ በተለያዩ የህሊናና የፖለቲካ እስረኞች ላይ በማዕከላዊ የሚፈጸምባቸውን የሰብአዊ መብት ጥሰት ተከትሎ በሚደበደቡበት ወቅት እስር ቤት ድረስ በመግባት እየሰከረች አስነዋሪ ተግባር ከደብዳቤዎቻቸው ጋር ትፈጽም የነበረችው የህወሓት አባልና በማህበራዊ ሚዲያ ፈቀላጤዎች አንዷ ሰናይት መብራቱ በ16 ሚሊዮን ብር የሙስና ወንጀል ተጠርጥራ ትግራይ ውስጥ መታሰሯን የሚጠቅሱ መረጃዎች ወጥተዋል። ሰናይት መብራቱ በመቀሌ ከተማ በቁጥጥር ስር መዋሏን የሚገልጹት እነዚሁ መረጃዎች በአሁኑ ወቅት በሃድነት ክፍለ ከተማ ፖሊስ ጣቢያ ታስራ እንደምትገኝና የተጠረጠረችው በከባድ የሙስና የማጭበርበር ወንጀል ሲሆን በመቀሌ ዞን ያላትን የመንግስት ስልጣን ከፍተኛ የህወሓት አመራሮች ጋር ያላትን ቅርርብ እንደ ሽፋን በመጠቀም ባለሀብቶችን ከከፍተኛ ባለስልጣናት ጋር አገናኛችኋለሁ፣ መሬትም እንሰጣችኋለን በማለት በማታለል ለመሬቱ የሚከፈለውን ክፍያ ለእኛ ስጡን፣ እኛ ለሚመለከተው አካል እናደርሳለን በሚል ገንዘብ ስትቀበል ነበር የሚል የጊዜ ቀጠሮ መጠየቂያ እንደቀረበባት ታውቋል። ለስር የበቃችው ሚስጥሩም የተጋለጠው መሬት ለማግኘት ክፍያ ከፈጸሙ ባለሀብቶች መካከል አንዱ ባቀረበው አቤቱታ ሲሆን ግለሰቡ መሬት ለማግኘት ከ16 ሚሊዮን ብር በላይ ለሰናይት እና ለቡድኗ ቢሰጥም የተባለው መሬት ሊሰጠው እንዳልቻለ ገንዘቤን መልሱልኝ በማለት በተደጋጋሚ ቢጠይቅም ምላሽ በማጣቱ ጉዳዩን ለሚመለከተው የህግ አካል በማመልከቱ እሷና ግብረ አበሮቿ የተባሉ በቁጥጥር ስር መዋላቸውን፣ አንዳንዶችም ለጊዜው አለመያዛቸውን የሚጠቅሱ መረጃዎች ከትግራይ ወጥተዋል። ከግለሰቧ ጋር ለጊዜው በቁጥጥር ስር የዋሉ በመቀሌ ዞን ውስጥ የሚሰሩ የመንግስት ሰራተኞች መሆናቸው የታወቀ ሲሆን ወንጀሉ በመዋቅር የታገዘና የሙስና ሰንሰለት ያለው ከህወሓት ከፍተኛ ባለስልጣናት መካከል ከተወሰኑት ጋርም ሊገናኝ ይችላል የሚሉ አስተያየቶች ተከትለው ቀርበዋል። ህወሓት ከአብይ አገዛዝ ጋር ጦርነት በነበረበት ወቅት በአማራ ህዝብ ላይ ጥላቻ ቅስቀሳ በማድረግ ንጹሃኖች እንዲጨፈጨፉ ቅስቀሳ ታደርግ የነበረችው ሰናይት መብራቱ 4 ኪሎ ስልጣን ላይ በነበሩበት ወቅትም በማዕከላዊ ወንጀል ምርመራ በፖለቲካና ህሊና እስረኞች ላይ በተፈጸሙ ግፎች ስሟ በተደጋጋሚ ሲነሳ እንደነበር አይዘነጋም። በትግራይ ክልል ፖለቲካዊ፣ ማህበራዊ ጉዳዮች ዙሪያም የሰላ ትችት በማቅረብ የሚታወቁት የመቀሌ ዩኒቨርሲቲ መምህሩ ፕሮፌሰር ሸዊትም ገብረ እግዚአብሔር የጦር መሳሪያናም ተቀጣጣይ ፈንጂዎችን በማጓጓዝ ወንጀል ጠርጥሬያቸዋለሁ ሲል የክልሉ ፖሊስ ለፍርድ ቤትም ምክንያት አቀረበም። ፍርድ ቤትም ለፖሊስ የምርመራ ጊዜም መፍቀዱም ተሰማ። የፖለቲከኛው በመቀሌ ዩኒቨርሲቲ መምህርና ሮማናት የተባለ የበየነ መረብ ድህረ ገጽም አምራ መስራች የሆኑትም ፕሮፌሰር ሸዊት ገብረ እግዚአብሔር ባለፈው አርብ መቀሌ ከተማ ውስጥ ማንነታቸውን ያልገለጹ ፖሊስንን ከማለታቸው ውጪ የፍርድ ቤት ማዘዣ ዋራንት ባልያዙ የሲቪል ለበስም ጸጥታ ኃይሎች በቁጥጥር ስር የዋላቸው የክልሉ ፖሊስ በትላንት በስቲያም ሰኞ ዕለት ከፍርድ ቤት ማቅረቡም ታውቋል። ቀደም ሲል የዩኒቨርሲቲ የህግ ዲፓርትመንት ዲን በመሆን ያገለገሉት ረዳት ፕሮፌሰር ሸዊትን ለመጀመሪያ ጊዜም በፍርድ ቤት ያቀረበው ከሳሽ ፖሊስ ተጠርጣሪው ሸዊትም ተቀጣጣይ ፈንጂና የጦር መሳሪያ ይዘዋል የሚል ጥቆማ እንደደረሰው ሸዊትም ካሉበትም አካባቢ በመንቀሳቀስ በቁጥጥር ስር ለማድረግ ጥረት በተደረገበት ወቅት ፕሮፌሰር ሸዊትም F1 የተባለ ፈንጂ በጸጥታ ኃይሎች ላይ በመወርወር ጉዳትም አድርሰዋል ሲል ፖሊስ ለፍርድ ቤቱ አቤቱታውን ገልጿልም ከሷቸዋልም። ይህንንም ተከትሎ የሳልሳይ ወያኔ ፓርቲ አባሉ ረዳት ፕሮፌሰር ሸዊትን ለቀጣዩ 14 ቀን የምርመራ ጊዜ እንዲካሄድባቸው የጊዜ ቀጠሮ የጠየቀው የክልሉ ፖሊስም ፍርድ ቤቱ የ10 ቀናትም የምርመራ ጊዜ በመፍቀድ ፖሊስ ደረስኩባቸው ያላቸውን መረጃዎችንና ማስረጃዎችን ይዞ እንዲቀርብም ፍርድ ቤቱ ውሳኔ ማስተላለፉም ታውቋል። ትግራይ ከኢትዮጵያ ፌዴራላዊ አካልነት መገንጠል አለባት ብሎ የሚያቀነቅነው ሳልሳዊ ወያኔ አባል የሆኑትም ሸዊትም ድርጅታቸው ሳልሳዊ ወያኔ ቀደም ሲል ባወጣው መግለጫ ባለትዳርና የ4 ልጆች አባት የሆኑት አባሉ ረዳት ፕሮፌሰር ሸዊትም በህዝባዊ ወያኔ ሓርነት ትግራይ ህወሓት የሚዘወረው ያለውን የትግራይ ክልል የጸጥታ አካላትም ፕሮፌሰር ሸዊት
ሐኪሞችን ያለ ፍርድ ቤት ማዘዣ ማሰሩ ህገወጥና ኢፍትሃዊ ነው በማለትም ተቃውሞውን አሰምቷል። ሳልሳይ ወያኔም ትግራይ ቀደም ባለ ጊዜም ባወጣው መግለጫ በትግራይ ሰሜናዊ ምዕራብ እንዳባጉናም ዞን ውስጥ የትግራይ ክልል ወጣቶች ለጦርነት ዳግም እንዳይዘምቱ ቀስቅሰዋል በመባል 7 አባላቱን በጸጥታ ኃይሎች ለአንድ ቀን መያዛቸውን በተቃውሞ መግለጹም ይታወሳል። የጤና ባለሙያዎችን የደሞዝ ጭማሪና የጤና ሽፋን ጥያቄ ወደ ጎን ያደረገው አገዛዝ ለጤና ባለሙያው ትኩረት እንሰጣለን በሚል በይስሙላው ምርጫ ላይ ቅስቀሳ ማድረጉ የጤና ባለሙያዎች ቅር አሰኝተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የአገሪቱን የኑሮ ሁኔታ ታሳቢ ማድረግ ለጤና ባለሙያዎች የደሞዝ ጭማሪ እንዲደረግ፣ የስራቸውን ተጋላጭነት ግምት ውስጥ በማስገባት የጤና ሽፋን እንዲሰጣቸው፣ የትርፍ ሰዓት ክፍያ በአግባቡ እንዲከፈላቸው በርካታ አካባቢዎች የትርፍ ሰዓት ክፍያ ለመከፈሉን መሰረት በማድረግ 12 ጥያቄዎቻቸውን አቅርበው ዛሬም ድረስ በይፋ ምላሽ ያላገኙ ቢሆንም አገዛዙ ሙሉ ለሙሉ የተቆጣጠረውን የስሙላ ምርጫ አስታኮ ለጤና ባለሙያው ትኩረት እንሰጣለን የሚል የለበጣ ቅስቀሳ ማድረጉ የሚያበሳጭ መሆኑን የጤና ባለሙያዎች መግለጽ ጀምረዋል። ጥያቄያችን እንዲመለስ ስንት ጊዜ ሰላማዊ ሰልፍ እንዳልወጣን፣ ወጥተን እንዳልታሰርን፣ ታስረንም እንዳልተደበደብን የስሙላ ምርጫው ቅስቀሳ ላይ ለጤና ባለሙያው ትኩረት እንሰጣለን ሲሉ አለማፈራቸው ቀልዳቸው አይጠገብም፣ ዲስኩራቸው ማለቂያ የለውም። በዚህ ልክ ውሸት ህዝብንና ባለሙያን መናቅ ነው በማለት ቅሬታቸውን በማህበራዊ ሚዲያቸው ገልጸዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከአንድም 2 ጊዜ የስራ ማቆም አድማ ለማድረግ የተንቀሳቀሱ ሲሆን የመጀመሪያ ዙር የስራ ማቆም አድማ ለ1 ወራት ሲያደርጉ አገዛዙ ምላሽ ያልሰጣቸው ሲሆን ሁለተኛ ዙር የስራ ማቆም አድማ ታህሳስ መጀመሪያ ላይ ለማድረግ ቀጠሮ ይዘው በጋራ እንደ ከዚህ ቀደሙ አለመተባበራቸው የአፈና ስርዓቱ የፈጠረውን ጫና ተከትሎ የስራ ማቆም አድማው ሳይሳካ መቅረቱ አይዘነጋም። የኢትዮጵያ ጤና ባለሙያዎች የብር የመግዛት አቅም መዳከም፣ የኑሮ ውድነቱና የሚሰጣቸው ደሞዝ አንድ ካድሬ ለውሎ አበል ከሚያገኘው ያነሰ ኢትዮጵያን ጨምሮ በምስራቅ አፍሪካ አገራት በኢትዮጵያ ያሉ የጤና ባለሙያዎች እጅግ ዝቅተኛ ገንዘብ የሚከፈላቸው መሆኑን በመጥቀስ ተገቢው የደሞዝ ጭማሪ እንዲደረግላቸው የአገሪቱ ሀብት በጦርነትና ብልጭልጭ ፕሮጀክት እየባከነ ለጤና ባለሙያዎች ደሞዝ ጭማሪ ጥያቄ ሲቀርብ የለንም ከሚል አልፎ የጤና ስርዓቱም ከጊዜ ወደ ጊዜ እየተራቆተ አስፈላጊ የሆኑ መድኃኒቶችና የሕክምና ቁሳቁሶች አለመኖራቸው በህዝቡ ጤና ላይም ከፍተኛ ችግር እየፈጠረ መሆኑን በቅሬታ አንስተው የነበረ ቢሆንም አገዛዙ በተቆጣጠረው ምርጫ ቦርድ አማካኝነት የሚያካሂደውን የይስሙላ ምርጫ ተከትሎ ለጤና ባለሙያ ትኩረት እንደሚሰጥ አድርጎ የሚያደርገው ቅስቀሳ ተቀባይነት የሌለው መሆኑን ሌሎችም በቅሬታ አንስተዋል። የኢትዮጵያ ጤና ባለሙያዎች በጊዜው ያደረጉትን የስራ ማቆም አድማ ተከትለው ሌሎችም የመንግስት ሰራተኞች፣ መምህራንና ህይወታቸው አደጋ ላይ ወደቀ በነጻነት ተዘዋውረው መስራት ያልቻሉት በየቦታው በህገወጥ ኬላና ትራፊክ የሚዘረፉት አሽከርካሪዎች ጭምር ትግላቸውን እንዲቀላቀሏቸው ጥሪ አቅርበው እንደነበር አይዘነጋም። በኢትዮጵያ ተባብሮ የስራ ማቆም አድማ በማድረግ ስርዓቱ ላይ ጫና ማድረግ ባለመቻሉ ሰራተኛው በተናጠል ከማልቀስ ያለፈ በአገዛዙ ላይ ጫና መፍጠር አልቻለም የሚሉ ቅሬታዎች ተደጋግመው ሲደመጡ ቆይተዋል። የንቅናቄው አስተባባሪዎች ሁለተኛ ዙር የስራ ማቆም አድማ ለመሳካቱን ተከትሎ ከዚህ በኋላ በይፋ የስራ ማቆም አድማ እናስተባብርም ብለው የንቅናቄው ቦርድ ኃላፊነቱን በማህበራዊ ሚዲያ በአደባባይ ያስረከበ ቢሆንም የትርፍ ሰዓት ክፍያ ያልተከፈላቸው ተጨመረ የተባለው አነስተኛ የደሞዝ ጭማሪን ተከትሎ በዚያ መሰረት ያልተሰራላቸውና ይህ ችግር እየተባባሰ መምጣቱን ምክንያት በማድረግ በተደጋጋሚ ቅሬታዎች የቀረቡ ሲሆን በቅርቡ ከኦሮሚያ ክልል የጤና ቢሮም የጤና ባለሙያዎች እየደረሰባቸው ያለውን ችግር ተከትሎ ኑሯችንን በአስቸጋሪ ሁኔታ ውስጥ ለመግፋት እየሞከርን ነው በማለት በማህበራዊ ሚዲያ አንዲት የጤና ባለሙያ የሰጠችው አስተያየት በንቅናቄው ማህበራዊ ገጽ ላይ ሰፊ ትኩረት ያገኘ ሲሆን የጤና ባለሙያዎችን ወቅታዊ ችግር ያሳያል ተብሏል። እኛ በኦሮሚያ ጤና ቢሮ ስለምንሰራ ሰራተኞች ኑሯችንን ቀና ብለን ለመኖር እየሞከርን ነው። 18 ዓመት ተምረን 6 ዓመት 7 ዓመት የስራ ልምድ ይዞን በአንድ ደሞዝ ለምን እየሞከርን ነው? በአንዲት ደሞዛችን የ2000 ብር እኮ ለመክፈል እየሞከርን ነው። የ5000 ብርን ዘይት፣ የ200 ብርን ስኳር ገዝተን አስቤዛ አርገን ለመኖር እየሞከርን ነው። የቤት ክራይ ደርሶብን አከራያችን ጠየቀን አልጠየቀን አየን አላየን ብለን ሸሽተን ያቺ ቀን ስትመጣ ለመክፈል እየሞከርን ነው። ቆሳችሁ ስትመጡ፣ ደምታችሁ ስትመጡ፣ ስኳር ደም ግፊት ጥሏችሁ ስትመጡ እናንተ ለማዳን እየሞከርን ነው። ምጥ ይዟችሁ ልትወልዱ ተሯሩጣችሁ መታችሁ እኛ ጋር ስትመጡ እናንተን በሰላም ለመገላገል እየሞከርን ነው። እኛን ግን ቀና ብሎ የሚያየን ሰው አንድ ሰው የለም። አንድ እንዴት ሆኖ ነው? ምን ሆኖ ነው? እንዴት ኦሮሚያ ጤና ቢሮ ለዚህ ሰራተኛ ክፍያ መክፈል ያቀ
ታዳጊዎችን ከትምህርት ገበታ እየሰበሰበ ለጦርነት የሚማግደው አገዛዝ የትምህርት ተቋማት ድንጋጌዎችን ተላልፈው ሲገኙ ከወር ገቢያቸው 35% ለመንግስት ገቢ እንዲያደርጉ የሚያስገድድ ደንብ ማዘጋጀቱ ተገለጸ። የጠቅላይ ሚኒስትር አብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ በአገሪቱ ተስፋፋው የእርስ በርስ ጦርነት ታዳጊዎችን ከትምህርት ገበታ ጭምር እያፈሰ ለጦርነት እየማገደ ቢሆንም የትምህርት ተቋማት ላይ የትምህርት ጥራት አስጠብቃለሁ በሚል ተጨማሪ ጫና እያደረሰ መሆኑን የሚጠቅሱ መረጃዎች እየወጡ ነው። አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠው መጽሐፍ ለተማሪዎች ሲሸጡ ወይም ሲጠቀሙ የተገኙ የአዲስ አበባ ከተማ ያሉ የትምህርት ተቋማት በአጠቃላይ ወርሃዊ ገቢያቸው 35% እንዲከፍሉ የሚያስገድድ ደንብ ማዘጋጀቱ ታውቋል። ተቋማቱ የከተማይቱ የትምህርት ቢሮ ካስቀመጠው አሰራር ውጭ የማጠናከሪያ ትምህርት ሲሰጡ ከተገኙም ከወርሃዊ ገቢያቸው ተመሳሳይ መጠን ያለው ገንዘብ ለመንግስት ማስገባት እንደሚጠበቅባቸው ዛሬ መጋቢት 9 ቀን 2018 ዓ.ም ይህንኑ መመሪያ መሰረት አድርጎ ኢትዮጵያን ኢንሳይደር ባወጣው ዘገባ ጠቅሷል። ለአንድ ጊዜ ብቻ ተግባራዊ የሚደረገው ይህ የቅጣት ገንዘብ የተደነገገው የትምህርትና ስልጠና ጥራት ቁጥጥር አሰራርና ተጠያቂነት ለማስፈን በተዘጋጀ ደንብ ላይ ባለድርሻ አካላት አስተያየት እንዲሰጡ ዛሬ መጋቢት 9 ቀን 2018 በተደረገው ውይይት ላይ ሲሆን በአዲስ አበባ ከተማ አስተዳደር በተዘጋጀው በዚህ ውይይት ከትምህርትና ስልጠና እንዲሁም በሙያ ብቃት ዘርፍ ይስተዋላሉ የተባሉ የአሰራር ስርዓት ክፍተቶችን በሕግ ማስተካከል አስፈላጊ ሆኖ ተገኝቷል ሲሉ ጠቅሰዋል። 2015 ዓ.ም ከጸደቀው ከሀገር አቀፍ የትምህርት ስልጠና ፖሊሲ እንዲሁም ባለፈው ዓመት ጸድቆ ስራ ላይ ከዋለው ከአጠቃላይ ትምህርት አዋጅ ቁጥር ጋር የተጣጣመ አሰራርና ተጠያቂነት ስርዓት ለመፍጠር ነው በተባለው በዚሁ ደንብ ከድንጋጌዎች ውስጥ አንደኛ እስከ ሁለተኛ ደረጃ በሚገኙ የትምህርት ተቋማት ከተማሪዎች የሚሰበሰቡ ወራዊ ገቢ 35% ለመንግስት ገቢ እንዲያደርጉ የሚያስገድዱ ሲሆን የትምህርት ተቋማቱ ይህ ግዴታ የሚጣልባቸው በአዲሱ ደንብ የተቀመጡ እንደ መጽሐፍ አጠቃቀም፣ የማጠናከሪያ ትምህርት አሰጣጥ፣ የተማሪ ብዛትን የተመለከቱ ድንጋጌዎችን ተላልፈው ከተገኙ ነው ሲል በደንቡ መደንገጉን አስታውሷል። በመንግስት ከተዘጋጁት የማስተማሪያ መጽሐፍት ውጭ አግባብነት ባለው አካል ተገምግሞ ፈቃድ ያልተሰጠውን መጽሐፍ ለተማሪዎች መሸጥ ወይም መጠቀም የከለከለው ይህ ደንብ ይህንን ተላልፎ የተገኘ የትምህርት ተቋም የመጨረሻ ማስጠንቀቂያ ተሰጥቶት ለአንድ ጊዜ ብቻ ከአጠቃላይ ተማሪዎች ከሚሰበሰበው ወራዊ ገቢ 35% የሚሆነውን ለመንግስት ገቢ እንደሚያደርግ በደንቡ መደንገጉን ዘገባው ጠቅሷል። የማስተማሪያ መጽሐፉን የአገዛዙን ዘረኛ አጀንዳዎች ለማስፈጸምና የመስፋፋት ፖሊሲዎችን መሰረታዊ የታሪክ ማስረጃዎችን ጭምር በማጣረስ አዲስ ትርክት ለመፍጠር የሞከሩበትን ሁሉ በግዴታ ትምህርት ቤቶች እንዲያስተምሩ ለማስገደድ የወጣ መሆኑን መረጃውን ተከትሎ በሚሰጡ አስተያየቶች አንዳንዶች ስጋታቸውን ማንሳት ጀምረዋል። የ12ኛ ክፍል ብሔራዊ ፈተናን ለ4 ተከታታይ ዓመታት ውጤቱን በፖለቲካዊ ጫና በርካታ ተማሪዎች እንዲወድቁ በማድረግ ያገዛዙ የጦርነት ማገዶ እንዲሆኑ ሁኔታዎችን በማመቻቸት ዶክተር ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር ከገዢው ብልጽግና ፓርቲ ጋር ግንባር ፈጥሮ የወሰዳቸው እርምጃዎች ሲያስወቅሱ የቆየ ሲሆን አገዛዙ ለጦርነት ተማሪዎችን ከትምህርት ገበታ ጭምር እያፈነ በመውሰድ ዕድሜያቸው ያልደረሱ ታዳጊዎችን ለውትድርና በማገድ ተጨማሪ የጦር ወንጀል እየፈጸመ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ወደ አዲስ አበባ በመምጣትም ከጠቅላይ ሚኒስትር አብይ አህመድና ከባለስልጣናቱ ጋር ውይይት ባደረጉበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ሚኒስትሮቻቸው ተጋሮችን ለ100 ዓመታት ከምድረገጽ እናጠፋቸዋለን የሚል እቅዳቸውን አጋርተውኛል የሚል አነጋጋሪ አስተያየትም የሰነዘሩትም የቀድሞው የፊንላንድ ከፍተኛ ባለስልጣን በእርስ በርስ ጦርነት የምትናጠው ጎረቤት ሱዳንን ሊጎበኙ መሆኑ ታወቀ። የቀድሞው የአውሮፓ ህብረትም በኢትዮጵያ ልዩ መልእክተኛና የፊንላንድ የውጭ ጉዳይ ሚኒስትር የነበሩት ፔካ ሃቬስታ በተባበሩት መንግስታት አዲስ በተሰጣቸው በሱዳን ጉዳይ የመንግስታቱ ድርጅት ልዩ መልእክተኝነት ማዕረግ ተግባራዊ ለማድረግ በመጪው ሳምንት በሱዳን ለመጀመሪያ ጊዜ ጉብኝት ያደርጋሉም ተብሎ ይጠበቃል። ሚስተር ፔካ በሱዳን ቆይታቸው በአገሪቱ ከፍተኛ ባለስልጣናት ጋር በሱዳን ወቅታዊ የእርስ በርስ ጦርነት ዙሪያም ስላለው ውጥረትም ኪሳራም ይመክራሉም ተብሎ ቅድመ ግምትም የተሰጣቸው ሲሆን ሚኒስተሩ ፔካ ወደ ሱዳን በሚያደርጉት ጉብኝት በአዲስ አበባ ከሚገኙ የአፍሪካ ህብረት ባለስልጣናት ጋር ውይይትም ስለማድረጋቸው ያለማድረጋቸው ለጊዜው አልታወቀም። በሰሜን ኢትዮጵያ ጦርነት ወቅትም ለወራትም ያህል በኢትዮጵያ ጉዳይ የአውሮፓ ህብረት ልዩ ልዑክም ሆነው ያገለገሉት ፊንላንዳዊ የቀድሞ ከፍተኛ ዲፕሎማት ፔካ በአዲስ አበባ ውስጥ በወርሃ የካቲት 2021 ባካሄዱት የሁለት ቀናት የስራ ጉብኝታቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ሚኒስትሮቻቸው ተጋሮችን ለ100 ዓመታት
ዓመታት ከምድረገጽ እናጠፋቸዋለን የሚል ከዘር እልቂት ጋር ተመሳሳይነት አለው የተባለ አስተያየትም ሰጥተውኛል በማለትም መናገራቸውን ተከትሎ በአዲስ አበባና በብራስልስ መካከል ከፍተኛ የቃላት ጦርነት የዲፕሎማሲያዊ ክፍተት ተፈጥሮ እንደነበረ መዘገባችን አይዘነጋም። በወቅቱ ለአውሮፓ ፓርላማ አባላት በቀረበ የጥያቄ መልስ ፕሮግራም ላይ አስተያየት የሰጡትም ሚኒስትር ፔካም አናሳ የሆኑትን ዜጎቻቸውን እናጠፋለን ማለታቸው ምን ማለት ነው? ይህንን አጠቃላይ ህዝብን ከምድረገጽ ማጥፋትም አይቻልም አልኳቸው። ይህ አባባል እውነታም ከሆነ ለኛ ለአውሮፓውያን ከዘር ማጥፋት ወይም ኤትኒክም ክሌንዚንግም ጋር ይያያዛል፣ እጅግም አደገኛ አካሄድ ነው አልኳቸው ብለውም ነበረ። የኢትዮጵያ ውጭ ጉዳይ ሚኒስትር በወቅቱ ባወጣው መግለጫ የአውሮፓ ልዩ ልዑክም ሚስተር ፔካም አስተያየትን ከአውድ ውጪ የቀረበ በገሃዱ ዓለም የሌለ በአንዳንድ ግለሰቦች አይምሮ ውስጥ የሚሽከረከር የቂላቂል አስተያየት በማለትም በጽኑ መኮንኑ ይታወሳል። የኢትዮጵያው ገዢ ብልጽግና ፓርቲ ባለፉት 2 ዓመታት ግዴለሽነትና ጉዳት አዘል ያለውን አጀንዳ በማንገብ ኤርትራንና ቀጠናውን በጦርነት ውድቀት ውስጥ የሚከትም እንቅስቃሴ ያደረገ ይገኛል ሲል የኤርትራ ማስታወቂያ ሚኒስትር ወቀሳም አቀረበ። የኤርትራ ማስታወቂያ ሚኒስትር ዛሬ ባወጣው ዘለግ ያለ መግለጫው ምንም አይነትም ትንኮሳም ሳይቀርብበት ነገር ግን የህልውና ወይም ኤክስቴንሺያል ጉዳይ የሚል ቅጽል በመያዝ ለቀይ ባህር ተደራሽነት የመገኘት መብታችን እናስጠብቃለን በማለትም ታሪካዊም ትርክትን ሰፊ የህዝብ ቁጥርና ግዛትን በምክንያትነት በማቅረብ የማይታይ የኢኮኖሚ እድገት ያለውን እሳቤ በመጥቀስም ዓለም አቀፋዊ ህጎችና መሰረታዊ ደንቦችን ወደ ጎን በመተው ከፍተኛ ባለስልጣናቱ፣ ምሁራኑ፣ ጋዜጠኞችን ጭምርም አቀጣጣይ ያለውን የፕሮፓጋንዳ ዘመቻ ውስጥም ተዘፍቀዋልም ሲል የኤርትራ ማስታወቂያ ሚኒስትር የኢትዮጵያ መንግስትን በጽኑ ኮንነዋል። እንደ ኤርትራ ማስታወቂያ ሚኒስትር መግለጫም የብልጽግና ፓርቲ ያዘው ያለውን የመስፋፋትም ጎዳናና እሳቤው በአፍሪካ ቀንድ ዙሪያ በቀላሉ የማይበርድ አውዳሚ ጦርነትም ይቀሰቀሳልም ብሎታል። የብልጽግናው ዋና አመራሮች መካከል ጠቅላይ ሚኒስትር አብይ አህመድም በህዝብ እንደራሴዎች ፊት ከ3 ዓመት በፊትም ቀርበው ስለ ባህር በር ተደራሽነትና ወሳኝነት የመኖር ያለመኖር ጉዳይ በተያያዘ እንደገለጹ የጠቀሰው የኤርትራ ማስታወቂያ ሚኒስትር ኢትዮጵያ የመልክዓ ምድር እስረኛ አትሆንም በማለት መናገራቸውን ጠቅሷል። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ የዛሬ 2 ዓመት የእሬቻ በዓል በቀይ ባህር ላይ እንደሚከበር ፎክረዋል። የአገዛዙ ከፍተኛ ጄኔራሎች አሰብ የኢትዮጵያ አካል ነች የሚል ካርታን በአደባባይ አሳይተዋል ያለው የኤርትራ ማስታወቂያ ሚኒስትር የኤርትራና የኤርትራ ህዝብ ከቀኝ አገዛዝ ነፃ ለመውጣት የከፈለውን ትግል ወደ ጎን በማድረግ በተለያዩ ጊዜያትም ቀይ መስመሮችን የኢትዮጵያ ባለስልጣናት ተላልፈዋል በማለትም ወቅሷል። ባለፉት 2 ዓመታት በማንኛውም ግጭትና ሁከትም አጀንዳዎች ውስጥ እንዳልተሳተፈ የገለጸው የኤርትራ ማስታወቂያ ሚኒስትር በቀጣይነትም በቀጠናው ሰላምና መረጋጋትም ቀጠናዊ ግንኙነትም እንዲጎለብትም ጥረቱን ይቀጥላልም ብለዋል። የኤርትራ ማስታወቂያ ሚኒስትር ይህንን ዘለግ ያለ ጸረ ብልጽግና ፓርቲ መግለጫም ለምን ዛሬ ላይ ለማውጣትም እንደተገደደም ለጊዜው አልገለጸም። ኢራን በደቡብ ፓርስ የጋዝ ማምረቻ ስፍራዋ ላይ በእስራኤል ለተሰነዘረው ጥቃት በኳታር ላይ ተመሳሳይ አጸፋ እርምጃ ወሰደች። ኳታር በበኩሏ በአገሪቱ የሚገኙ የኢራን ወታደራዊና የደህንነት ዲፕሎማቶች በ24 ሰዓት ውስጥ ለቀው እንዲወጡ አዛለች። እስራኤል ዛሬ ማለዳ በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ በሚገኘው የፔትሮኬሚካል ተቋም ላይ አየር ድብደባ ፈጽማ ከፍተኛ ጉዳት ያደረሰች ሲሆን ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችው ጥቃት አደገኛና ኃላፊነት የጎደለው ነው ስትል የተቃወመች ቢሆንም ኢራን አስቀድሞ የሰጠችውን ማስጠንቀቂያ ተከትሎ ተመሳሳይ የአጸፋ እርምጃ በአካባቢው ሀገራት እንደምትወስድ አስጠንቅቃ የነበረ ሲሆን ከእስራኤል ጥቃት በኋላ በሰነዘረችው የሚሳኤል ጥቃት በዓለም ትልቁ የፈሳሽ የተፈጥሮ ጋዝ የውጭ ንግድ ማዕከል በሆነው ራስ ላፋን በኢራን ጥቃት ከፍተኛ ውድመት እንደደረሰበት ኳታር አስታውቃለች። እስራኤል ዛሬ ማለዳ በሰነዘረችው ጥቃት በደቡብ ኢራን ፓርስ የጋዝ ማምረቻ የሚገኘው የተፈጥሮ ጋዝ ማምረቻ በእሳት መያያዙን የተገለጸ ሲሆን የእሳት አደጋና የአደጋ ጊዜ ሰራተኞች በስፍራው እንደሚገኙም ተጠቅሷል። በዓለም ትልቁ የፈሳሽ የተፈጥሮ ጋዝ የውጭ ንግድ ማዕከል በሆነው ራስ ላፋን ላይ የደረሰው ጉዳት መጠን ለጊዜው ባይታወቅም ከፍተኛ ጉዳት ሳይደርስ አይቀርም የሚሉ ግምቶች በነዳጅ ዋጋ ላይ ተጨማሪ ጫና ይፈጥራል ተብሎ ተጠብቀዋል። ይህ በእንዲህ እንዳለ የኢራን ፖሊስ አዛዥ ለእስራኤል የስለላ ድርጅት ሞሳድ ወኪል በስልክ የሰጡት የተባለ አስተያየት ሰፊ መነጋገሪያ ሆነዋል። በኒውዮርክ ፖስት ዘገባ መሰረት አንድ ከፍተኛ የኢራን ፖሊስ አዛዥ ለእስራኤሉ የደህንነት ተቋም ሞሳድ ወኪል በቁርአንም ላለሁ እኔ ጠላታችሁ አይደለሁም፣ እባካችሁ መታችሁ
እርዱና ይህንን አገዛዝ እንጣል በማለት በስልክ ሲማጸነው የሚያሳይ መረጃ የወጣ ሲሆን እስራኤል የኢራን የደህንነት ባለስልጣናትን ስም ዝርዝር በመያዝ በጥቁር መዝገብ ውስጥ ናችሁ፣ ከህዝባችሁ ጎን ካልቆማችሁ ጣፈንታችሁ እንደ መሪዎቻችሁ ይሆናል በማለት ስልክ በመደወል ማስጠንቀቂያ የሰጠች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራናውያን በእስራኤል እየተወሰደ ባለ እርምጃ ዋና ዋና የደህንነት ባለስልጣናት ጭምር መገደላቸውን በማስታወስ ኢራናውያን አደባባይ በመውጣት ደስታቸውን እንዲገልጹ እኛ ከሰማይ እናያችኋለን በማለት ለኢራን ተቃዋሚዎች ያላቸውን ድጋፍ ገልጸው ጥሪ አቅርበዋል። እስራኤል ከዋና ዋና ወታደራዊ የኢራን ተቋማት በተጨማሪ በከተሞች ውስጥ የሚገኙ የኢራን አብዮታዊ ዘብ ኬላዎች ላይ ያነጣጠረ ጥቃት እየፈጸመች ሲሆን የሞሳድ የፋርስ ቋንቋ በማህበራዊ ገጹ ከባሲጅ ስብስቦች ራቁ፣ ሁላችሁም ኢላማዎች ናቸው በማለት የኢራን አብዮታዊ ዘብን ቁጥጥር ለማላላት ለህዝቡ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ትናንት በእስራኤል ጥቃት በተገደሉት የኢራን ብሔራዊ ደህንነት የጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ የሽኝት ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ መገኘቱን ከቴህራን የወጡ መረጃዎች ገልጸዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ላርጃኒ በተጨማሪ በተመሳሳይ በእስራኤል የተገደሉት አብዮታዊ ዘቡ የሚሊሻ ክንፍ የሆነው የባሲጅ ታጣቂ ኃይል አዛዥ ለጎላም ሬዛ ሶሬማኒም በአሜሪካ ጥቃት በተፈጸመበት የኢራን የጦር መርከብ ላይ ለተገደሉ 84 ባህርተኞች በአንድ ላይ ሽኝት እንደተደረገላቸው ከኢራን የወጣው ዘገባ ይጠቅሳል። በሌላ በኩል ቀደም ሲል በአውስትራሊያ ጥገኝነት መጠየቃቸው ሰፊ መነጋገሪያ ሆኖ የነበረው የኢራን ሴት እግር ኳስ ተጫዋቾች የአውስትራሊያን ጥገኝነት ተው ወደ ሀገራቸው ጉዞ መጀመራቸው በአገሪቱ ባለስልጣናት በቤተሰቦቻቸው ላይ ጫና ሳይደረግ አይቀርም የሚሉ አስተያየቶች ተከትለው ወጥተዋል። ለውድድር ወደ አውስትራሊያ ተጉዘው ከነበሩት የኢራን ሴት ብሔራዊ እግር ኳስ ቡድን አባላት መካከል በጥገኝነት ለመቆየት ፍላጎት የነበራቸው 5 ተጫዋቾች ሀሳባቸውን ቀይረው ከቀሪው ቡድን አባላት ጋር ወደ ሀገራቸው ለመመለስ ጉዞ የጀመሩ ሲሆን ወደ ሀገራቸው ለመመለስ ከአውስትራሊያ በማሌዥያና በኦማን በኩል ወደ ቱርክ የደረሱት ሴት እግር ኳስ ተጫዋቾች በአውቶቡስ በድንበር በኩል ወደ ኢራን ይመለሳሉ ተብሎ እንደሚጠበቅም የወጡ ዘገባዎች ያሳያሉ። የኢራን ባለስልጣናት ህዝቡን በማስተባበር ጦርነቱን እንዲደግፍ ሰፊ ስራ እየሰሩ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ህዝቡ ለጦሩ ድጋፍ ከገንዘብ በተጨማሪ በውድ ዋጋ የገዛቸውን የወርቅ ጌጣጌጦች ጭምር በተለያዩ የመሰብሰቢያ ማዕከላት ሲያስረክብ የሚያሳዩ መረጃዎችም ከኢራን እየወጡ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።